ሰላም እንዴት ናችሁ ወዶቼ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው አሁን ነው የመጣሁት፣ ይቅርታ ጠፍቻለሁ። ትንሽ 2 ቀን ወይ 3 ቀን ሆኛልና 2 ቀን ነው ምናምን አሁን መጥቻለሁ፣ ተመልሻለሁ። እና እንዴት ናችሁ ጨረቃዎቼ? እንዴት ናቸው? ብዙ አላየሁም። አሁን ቀጥባውት ሬ ከነሱ ገብቼ የሆነ ነገር እየሰማው ነገር በጣም ደስ ይላል ውዶቼ። ምንም ችግር የለውም፣ አትጨነቁ። ምንም የሚያስጨንቅ ነገር የለም። እውነትም ይሄን ነው የተናገሩት እህቶቼ ያሉና በቃ ልክ የልቤ ነው የተናገሩልኝ፣ የእውነቴ ነው። እና እሱ አድምጡትና ልኩ እውነቱም ይሄን ነው። አትጨነቁ፣ ምንም የሚያስጨንቅ ነገር የለም። ብሩኬ የተደበቀው ምናምን ነገር የሚባል ነገር የለም። በቃ እውነቱ ይወጣል። እውነቱ ደግሞ ልጁ የብሩኬ አይደለም። ጨርሰናል። ብሩኬ ምንም ካላደረገ ልጅ የሚባል ነገር አይፈጠርም። ልጅቷ ግግት ያለት እንደዚህ ገግማ ያዘችን። በቃ ቆንጆ ህይወት መኖር ፈልጋለች። እሱም ደግሞ በቃ አይሆንም ነው። በእጅ የያዙት ወርቅ እንደምንድን ነው ይታሰባል የሚባል ነገር መጀመሪያ ነበር አጥብቃ ልትይዝ ነበር፣ ግን ደግሞ አልሆነም። አሁንም ብሩኬ ሃይም እንጂ የዩ የሚባል ነገር የለም፣ አልነበረምም፣ አይሆንንም። እና ያው ደስ ይላል። እስኪ መለሳለሁ ልጅ ግን እሱ የዚህን አይነት ሰው አይደለም፣ እናውቀዋለን እኛ ጠንቅቀን። ስለዚህ ልጆቹ ስራ ይስሩበት፣ እረፉ። ኢትዮጵያ ጨረቃ ፍቅር ቆያ እንዴ ይቅርታ አድርግልኝና ተደበቀ ለሚሉት ልናገር። እሺ በእናትሽ ወደ በደንብ ተናገር። ነገር አይደለም አይገባ ተደበቀ ለምትሉት እሱ መቼም አይደበቅም። ዩቲዩብ ቻናል ምንድነው ማጓጓት ይፈልጋል። አጓግቶ ነገር የእሱ አይደለም ይባላል ወይም የእሱ ነው ይባላል። የእሱ አይደለም ይባላል። የእሱ አይደለም ይባላል። ለምን እኛ የእሱ አይደለም ተብሎ ዲኤንኤ ተቀይሯል ብለን ስለነቃ እነሱ ምን ያደርጋሉ? የእሱ ነው ይባላል። እሷ ደግሞ ተቀይሮብኛል ብላ እንደገና ይርመርመርልኝ ላይ ይንደረደራሉ። ትንሽ ጊዜ ይሄዳሉ፣ ብዙም አይሄዱም፣ ግን አያሰራቸውም። በቃ አንድና አንድ እነዚህ ልጆች ስራና ስራ ብቻ ነው እንጂ ካላወቃችሁ እናንተ ዩቲዩብ እንዴት ማስኬድ እንዳለባቸው እንደው ጎበዝ ናቸው። እንዴት መሆን እንዳለበት በቃ ያልገባችሁ ሰዎች ተዋቸው። እናንተ ዝም ብላችሁ ሰውን አትወንጅሉ። ሌላ ነገር የለም። ለዛ ነው እንጂ ወደኋላ የቀረው ምንም የለም። በቃ የምንም ወዴትም የለም፣ የምንም ወዴትም የለም። ነገ አብረው መጥቶ ይከፈታል። የሆነ ነገር ይባላል። ወይ አንተ አይደለም ወይም ያንተ ነው። እሷም ደግሞ ተቀይሮብኛል፣ እንደዚህ ተደርጎብኛል፣ እንዲሆን እንደገና ዲኤንኤ ይደረግልኝ ብላ ትንሽ ይንደረደሩና ከዛ በኋላ በእነሱ እጅ እኮ ነው ያለው። መስራት ከፈለጉ ይሰራሉ፣ ማስቆም ከፈለጉ ያስቆማሉ። ከዛ በኋላ ደግሞ ልጅቷ ምን መሰላችሁ? ስራውን ስራ የምታስተኛው እንደው ልጅቷ ነች። እኔ እንደተረዳሁት ካለ ማለት ነው። ሁሉንም ይዛው በቃ ጉዳዩ እሷ ጋር ነው እንዴ። ዩቲዩብን እሷ ጋር እኮ ነው። እሷ እኮ ነች እያንቀሳቀሰችው ያለችው። ነገሩ ሁሉም እኮ እሷ ጋር ነው ያለው። ስለዚህ መናገር ግዴታ ስላለባት ስለሚከፈላትም የመናገር ግዴታ አለባት። ግድ ሆኖባት ነው የምትናገረው። ለምን ይከፈላታል? ነፃ የለም። እዚህም ጋር ትረገጣለች፣ እዛም ጋር ግዴታዋ ትናገራለች። ስለዚህ የተሰጣት ካራክተር ነው የምትሰራው። እነሱ ጋር ነው ያለው። ማስቆምም ማስቀጠልም የሚችሉት እነሱ ናቸው። ስለዚህ እኛ የእነሱ ወዳጅ ከሆን በቃ ምናስጨርሳቸው፣ ስራቸውን ይስሩበት፣ ተዋቸው ልጆቹን ብዬ ነው ምለው። እንደፈለጉ ይስሩ እነሱ። እንዴ ነው ብዬ ምለው። እንግዲህ ሁላችንም ወዳቸዋለሁ። እሺ እናት እንደረይማየ እና ደግሞ በአንጻራዊነትም ያው ማየት ያለባቸው አሁን ላይ ስንት ሰው ነው በቀን እየሰራ ያለው?
ስንት ሰው ነው እየሰራ ያለው በዚህ እንትን የሚለውንም ማየት ነው ከተጠቃሚነት አንጻርም ማለት ነው። እና ይህን ሁሉ በዚህ አይዲያ በዙራቸው ብዙ ሰው ነው የሚሰራው። ገብቷቸዋል። ብዙ ሰው ነው እየሰራ ያለው። አሁን እኔ ማለት ባፍሽ እንደባደግ የጠለፍኩሽ እና ይቅርታ አድርግልኝና ችግር የለም በቀደም ራሱ በእርግዝናው ዙሪያ ስንት ሰው እንደተጠቀመ ስንት ሰው እንደሰራ ያንን ነው ማየት አለባችሁ። እነዚህ ልጆች ለራሳችን ብቻ አይደለም የሚሉት፣ በዙሪያቸው ላሉ ሰዎች እንኳን በቃ እንጥቀም ነው የሚሉት። ያን አይዲያ ያመጣሉ። በዛ አይዲያ ደግሞ ሌላውን እንደዛው ያደርጋል። ቶቷል። ነገም አሁን አንደኛው በቃ እንደዚህ ለዛ ነው እንጂ እነዚህ ልጆች እኮ አፈር እያፋጩ የሆነ ነገር እያረጉ ቢመጡ ያለውን አክል አያጡ። ስለዚህ ለሌላው መትረፍ ስላለባቸው ነው እዚህ ውስጥ የሚገቡት። ሌላው ደግሞ አይ ማለት መላክነን ወይም እንትነን የምትሉ ቲክቶክ እና ዩቲዩብን ያለ ማየት ለቆ መውጣት ነው። ከዛ የተረፈ ደግሞ ያው እንዳልኩትም ቅድም እያለቀሰ ምን እያለ አዳሜ ፊልም ታያለች። ይሄም ፊልም ነው። ዩቲዩብ ቻናል ሀላስ ሌላ ነገር የለም። እና ምንድን ነው ትናንትና ምናልባት እኔም በወፍ በረር እንደዚሁ እንትን ላይ ነው ያየሁት። እና አንዳንድ ጊዜ አንዳንድ ሰዎች ምንድን ነው እኔ የሆነ ነገር ሆኜ ሌላው ወንድሜ ሌላው እህቴ ወይም ሌሎች ጓደኞቼ ይጠቀሙ ብሎ የሚል አስተሳሰብ ያላቸው ልጆች ናቸው። እነሱ ላይ የሚያመጣውን ተጽዕኖ ያውቃሉ። እነሱ ላይ ከባድ ነገር ነው እንትን የሚለው በእንትናቸው ላይ የሚያመጣውን እንትን ያውቃሉ። ነገር ግን ደግሞ እነሱ በአመጡት ነገር ደግሞ ሌላው ሁሉም አሁን በዙሪያቸው ያለ ዛሬ አሁን 7 ናቸው ምናምን ነው አብሯቸው 7ቱም በዚህ ነገር ላይ ይሰራሉ፣ ይጠቀማሉ። ከዚህ አንጻር የምንየው ነገሩ እውነትም ይሁን ውሸትም ይሁን ግን እውነት ቢሆን ብላችሁ ከዚህ በፊትም እንትን ሰጥታችኋል፣ ሀሳብ ሰጥታችኋል። ለምሳሌ እውነት የሆኑ ነገሮች ከሳምንት በላይ ይዘሉ፣ ውሸት የሆኑ ነገሮች ደግሞ ያው እንደዚሁ ተከታታይ እንደሆነ ይቀጥላል። ግን እኛ ይሄን የማንልበት ምክንያት ምንድን ነው? እንደዚህ ግልጽ አድርገን በስነስርዓት የማንናገርበት ምክንያቱ ተከታታይ ፊልም ቢሆን ወጥረን ነው የምናየው፣ ወጥረን ነው አሁን ኢቢኤስ የሚያቀርባቸውን ተከታታይ ነገሮች ሰዓት እንኳን እንዳያመልጠን ነው ቴሌቪዥን የምንከፍተው። እና አሁንም አንዳንድ ጊዜም ስለወደድናቸው ስላከበርናቸው ያመጡትን ነገር ሁሉ እናይላቸዋለን። እነሱ ያመጡትን ቀጥ ብለን እንደምናየው ሌሎች አሁን በእነሱ ስራ ያሉት ደግሞ ሲያመጡ ሙሉ በሙሉ አናይም። የአይዲያው በምን ተነሳ የሚለውን ብቻ እንትን እንላለን እንጂ ሙሉ አናይም። እኛ እነሱን ዋናው አንጓዎቹ እነሱ ናቸው። እነሱ በፈጠሩት ግን ሁሉም ደግሞ ሲጠቀሙ እዩ እያያችሁ ነው። ስለዚህ ከዚህ አንጻር የሚወት ፋሚሊ ነው። ፋሚሊ እንደ ቀደም እንደተናገርኩት ጥሩ ነገር ብቻ አይደለም። ጥሩ ነገር ሲኖር መሰባሰብ፣ መጥፎ ነገር ሲመጣ መነጣጠል አይደለም። ፋሚሊ የሆነ መጥፎ ነገር ሲኖርም እጅ ለእጅ እንደተያያዘ ነው። ጥሩ ነገርም ሲሆን እጅ ለእጅ እንደተያያዘ ነው የሚቀጥለው። ይሄ ደግሞ እንግዲህ እነሱ አሁን ካዩት ፍቅር፣ ክብር አንጻር ቲክቶክን ቢገቡ ሁላችሁም አክብራችኋቸው ነው። ሁሉም ያለውን ሰጥቶ ነው። ይሄን ሁሉ ስለሚያዩ በአጭር ጊዜ ይቋጩታል ብዬ አስባለሁ። ባይቋጩትም ግን እኔ እነሱ ሁለቱ ሰላም ከሆኑ ፍቅር ሆነው አንድ ላይ ተያይዘው ከመጡ ሌሎች እንዲሰሩ ስለሚፈልጉ ይሄዱበት። የኔ ሀሳብ ነው፣ ይሄ የግል ሀሳቤ ነው። እነሱ ይደጋገፉ፣ እነሱ የመደጋገፍን ስሜት ያሳዩን። ተደጋግፎ ችግርን እንዴት መውጣት እንዳለባቸው ተደጋግፈው ብቻ ያሳዩን። እንደ ሌሎቹ እንዳይሰዳደቡ፣ እንዳይመታቱ፣ እንዳይሰዳደቡ ይሄን በተለይ ሁለቱ ይሄንን ከነሱ ጠብቃለሁ። ከዚያ በተረፈ ግን ሁላችሁም እጅ ለእጅ ተያዩ። ለክፉም ለደጉም ጊዜ አንድ ላይ መሆን ያዋጣል የሚለውን እንትን እንድትሉ ነው ልጨምር ብዬ ነው። አመሰግናለሁ። ያው ውዶቼ እውነቱ ይሄ ነው። በቃ ምንም ነገር የለም። የሰማችሁት ነገር ሁሉም ነገር የልባችን ነው የተናገረችው። እዚህ ይታየሽ እህታችን በጣም ልዩ ጣፋጭ የሆነች ልጅ የእውነቴ ነው። በጣም አለ አይደል የበሰለ ሰው እንደዚህ ሲናገር ምናምን
ለአንድ ሰው ብቻ እንኳን ሳይሆን ለሁሉ ህዝብ መማሪያ ነውና በጣም ትችያለሽ። አንቺንም ተረጅተሻል፣ ሪሃማም እንደዚህ ማለት ነውና እናመሰግናለን ጨረቃ ፋሚሊ እናንተንም እና መልካም ጊዜ መልካም ምሽት ይሆንልን። ቪዲዮ ደግሞ ትንሽ አይቼ እመጣለሁ። ሀይሚዬ ደግሞ ምንድነው የሚባለው ልጅዋ ቼክ አድርጋ ነበር ምናምን ብያችሁ ነበር። ለማንኛውም በላይ ወጥተው እንጂ ነገ እንደዚህ ብሎ ይመጣል ብዬ ነበር እና ይሆናል ሁሉም ነገር ይመለሳል ወደ ነበረበት ውዶቼ። በቃ እስክንተዋቸው